ሰላም ጤና ይስጥልን። እንግሊሽ ኩዊዝ 321ን ለጀማሪዎች የሚሆኑ የተለያዩ የእንግሊዝኛ ትምህርቶችን በተለያዩ አርዕስት ስር ይዘን መጥተናል። የመጀመሪያው አርዕስት የሚሆነው ሰላምታ መስጠትና መሰናበት የሚለው ኢንፎርማል ኢመደበኛ በሆነ መልኩ ማለት ነው። ሄሎ ጉድ ባይ እንዴት ነው የምንለው የተለያዩ አባባሎች አሉ። ከዚህ ቅደም ተከተል እናያለን ማለት ነው። አንደኛ ሄሎ ሰላም ማለት ነው። ሃይ ይህም ሰላም ማለት ነው። ሃይ ነው በአማርኛም። ሄይ ሄሎ ሄይ ዴር እንዴት ናችሁ? ሰላም ለእናንተ የሆነ አይነት ነገር ነው። ባይ ደህና ሁን፣ ደህና ሁኚ። ባይ 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 በአማርኛም እንደዛው ነው። ሲ ዩ ሌተር ቆይት እንገናኝ፣ በኋላ እንገናኝ ማለት ነው። ቴክ ኬር ራስን ጠብቅ፣ ራስን ጠብቂ ማለት ነው። ይህም ስንብት ነው። ሃቭ አ ጉድ ዋን መልካም እድል፣ መልካም ቀን ይሆንልህ፣ መልካም ይቅናሽ ማለት ነው። ሌላው አርዕስት የሚሆነው አዎና አይደለም በእንግሊዝኛ እንዴት ነው የምንለው የሚለው ነው። የስ ኤንድ ኖ በኢመደበኛ መልኩ ኢንፎርማል ወይ አዎ ስንል ያ ማለት ይቻላል። ያፕ ማለት ይችላል። ማለት ይቻላል። አሃ ሹር በእርግጥ ለማለት ነው። ናፕ አይ ማለት ነው። ይሄ ነው። ናና በፍጹም ኖ ዌይ ነው። እንግዲህ አዎና አይደለም የስ ኤንድ ኖ በኢንፎርማል መልኩ እንዴት ነው በእንግሊዝኛ የምንለው የሚለውን ያሳዩናል። ሌላው ደህንነት ለመጠየቅ asking how someone is so how are you say እንደምነሽ ማለት ነው። how is it going እንዴት ነው እንዴት እየሄደልህ ነው። how are you doing እንዴት ነህ እንዴት ነሽ። how are things ነገሮች እንዴት ናቸው። how's life ኑሮ ህይወት እንዴት ነው። how have you been እስከዛሬ እንዴት ነበርሽ። how's your family ቤተሰብ እንዴት ነው። what's up ምን አዲስ ነገር አለ ለማለት ነው። what's new ምን አዲስ ነገር አለ ማለት ነው። ይሄም እንደዛው ነው። what have you been up to lately ሰሞኑን ምን አዲስ ነገር አለ ምን እየሰራህ ነው ምን እየሰራሽ ነው እንላለን ማለት ነው። ሌላው አርዕስት ስለ ደህንነት ወይም saying how you are መልስ ስንሰጥ ከላይ ላለየናቸው I'm fine thanks how about you ደህና ነኝ አመሰግናለሁ አንተስ አንቺስ pretty good በጣም ደህና ነኝ not bad ምንም አይል 50-50 ከሞላ ጎደል ደህና ነው። great ይባላል አሪፍ ሁኔታ ላይ ሲሆን እንዴት ነው ሲባል great ማለት ይቻላል። and then couldn't be better እንላለን ከዚህ በላይ ሊሆን አይችልም በጣም ጥሩ ሁኔታ ላይ ነው ማለት ነው። couldn't be better could not ስላለ እዚህ ጋር አፍራሽ ኔጌቲቭ ላይ መስላችሁ couldn't be better ማለት በቃ ይሄ አሁን ያለበት በጣም ጥሩ ነው ከዚህ የተሻለ ብዙም ያን ያህል እንትን ጥሩ ሁኔታ ላይ ነው ያለሁት ያለ ነው ለማለት ነው። can't complain እንላለን አላማረርም ለማለት ነው። I've been busy ስራ በዝቶብኝ ነበረ same as always እንደ ሁልጊዜው ነው እንደ ድሮ ነው አይነት ነገር ነው። not so great ይላል ትንሽ ጥሩ ካልሆናችሁ ያላችሁበት ሁኔታ not so great ይላላችሁ ያን ያህል ጥሩ ነገር ላይ አይደለም could be better ከዚህ ሊሻል ይችል ነበረ that means አሁን ያላችሁበት ቦታ ወይ ሁኔታ በጣም ያን ያህል ብዙም ደስተኛ አይደላችሁ ማለት ነው። saying thank you እናመሰግናለን ማለት thanks እንላለን thanks a lot በጣም አመሰግናለሁ thank you so much እጅግ በጣም አመሰግናለሁ thanks a million ምስጋና አደርሳለሁ አቀርባለሁ እንደማለት ነው። thanks for your help እንላለን ስለ እርዳታሽ አመሰግናለሁ I really appreciate it በእውነት አደንቃለሁ በጣም እርዳታን መጠየቅን አመሰግናለሁ I'm really grateful በእውነት አመሰግናለሁ that's so kind of you በጣም መልካምነትህ ደስ ይላል እንደማለት ነው። I can't thank you enough ምስጋናዬን ገልጬ አልጨርሰውም ማለት ነው። I owe you one ውለታሽ አለብኝ እንደማለት ነው። you owe me ከተባለ ግን የኔ ውለታ አለብሽ ወይም አለብህ እንደማለት ነው። I ሲባል እኔ ሲሆን ደግሞ I owe you one ማለት ነው። እኔ ያንተ ውለታ አለብኝ ያንቺ ውለታ አለብኝ እንደማለት ነው። ለምስጋና መልስ ለመስጠት responding to thank you you say you're welcome እንላለን። ምንም አይደል ምስጋናም አልፈልግም ያን ያህል ወይም ደግሞ በማንኛውም ሰዓት you're welcome ገዛኝ ለማግኘት በማንኛውም ሰዓት መምጣት ትችላለህ ማለት ነው። you're welcome you say no problem ችግር የለውም no worries አትጨነቂ don't mention it አታንሽ ብዙም አትጥቀሽ ውለታ ብለሽ እንደማለት ነው። my pleasure ደስ ይለኛል ውለታ መስጠቱ አመሰግናለሁ ለሚል ሰው my pleasure ትላላችሁ ማለት ነው። anytime በማንኛውም ሰዓት thank you ሲባል anytime እንላለን። it was the least I could do እንላለን አንዳንዴ it was the least I could do ይሄ ትንሽ ልሰራው የምችለው ነገር ነው ከዚህ በላይ ማድረግ እችላለሁ ወይም ውለታ መዋል እችላለሁ እንደማለት ነው። glad to help እርዳታ በመስጠቴ ደስተኛ ነኝ sure ይሄ ግዴታዬ ነው። ስለዚህ ለምስጋና የምንሰጣቸው መልሶች ናቸው እነኚህ ማለት ነው። እያያዛችሁ መለማመድ ትችላላችሁ። then we have another one here አንዳንዴ by the way thank you እንላለን thank you ሲባል እኔም አመሰግናለሁ thank you እንላለን። ይቅርታ መጠየቅ ጋር እንመጣለን apologizing I'm sorry that እንላለን። ሲጋ ደግሞ I'm sorry that አዝናለሁ I'm sorry that I forgot ስለረሳሁ አዝናለሁ I'm sorry that I'm late ስላረፈድኩ አዝናለሁ I'm sorry that I heard that ያን ነገር በመስማቴ አዝናለሁ it's my fault ስህተቱ የኔ ነው oops sorry ይቅርታ
I should have እንዲህ ማድረግ ነበረብኝ። I should have called መደወል ነበረብኝ። I should have gone መሄድ ነበረብኝ። I should have told you መናገር ነበረብኝ። I should have informed you ማሳወቅ ነበረብኝ። I should have arrived early በጊዜ መድረስ ነበረብኝ። I apologize for እንላለን ደግሞ I apologize for ለምሳሌ I apologize for the mistake ለስተቱ ይቅርታ ይጠይቃለሁ። I apologize for በዲሌይ ለማርፈዱ ለመዘግየቱ ይቅርታ ጠይቃለሁ። ስለዚህ ይቅርታ ለምትጠይቁበትን ቶፒክ አርስት መሀል ላይ ታስገቡና I apologize for እንላለን። ሌላው ለይቅርታ መልስ ለመስጠት responding to an apology say that's okay ችግር የለውም it happens ይከሰታል no problem ምንም አይደለም don't worry about it say ስለሱ አትጨነቅ say I forgive you ይቅር ብያለሁ ለማለት ነው። ራስና ሰውን ለማስተዋወቅ introduction እንዴት ነው የምንለው የሚለው ነው። ይሄም ለመደበኛ ጀማሪዎች የሚሆን ነው። I just wanted to introduce myself እንላለን። ራሴን ለማስተዋወቅ ፈልጌ ነበር I am Mr. ገሌ ራሴን ለማስተዋወቅ ፈልጋለሁ እኔ አቶ ገሌ ነኝ። I don't think we have met before ከዚህ በፊት ተገናኝተን የምናውቅ አይመስለኝም። I don't think we have met before my name is ከዛ በኋላ ከዚህ በፊት ተገናኝተን አናውቅም ካላችሁ ስሜ ገሌ ነው ብላችሁ መቀጠል ስላለባችሁ I don't think we have met before my name is Mr. Smith ከዚህ በፊት ተገናኝተን የምናውቅ አይመስለኝም ስሜ አቶ ስሚዝ ይባላል እንላለን ማለት ነው። and then here this is እንላለን። ሌላ ሰው ስናስተዋውቅ ደግሞ እዚህ ጋር this is Miss ቴሪ ናት this is Mr. ቶም ይሄ ሚስተር ቶም ነው። ሰው ከጎናቸው ያለው ሰው ለማስተዋወቅ ለሌላ ለሶስተኛ ሰው ማለት ነው ስታስተዋውቁ this is ብላችሁ በቀላሉ this is my sister እህቴ ናት this is my brother ወንድሜ ነው this is my boss አለቃዬ ናት this is my manager እንደዚሁ አለቃዬ ነው እንደማለት ነው። I would like you to meet እና አንዳንዴ ደግሞ እገሌን እንድትዋወቀው ፈልጋለሁ ስትሉ this is ማለት ትችላላችሁ። ከዚህ ጋር ደግሞ ሌላ አለ አማራጭ I would like you to meet say okay I would like you to meet Miss ሂሩት okay Miss ሂሩትን ወይዘሪት ሂሩትን እንድትዋወቃት ፈልጌ ነበረ would like እንግዲህ ፖላይት በሆነ መልኩ just ስንገልጽ ነው so I would like you to meet እንላለን ማለት ነው። so I would like you to meet Mr. Sis Mr. ሲስን እንድትተዋወቀው ፈልጋለሁ እንደማለት ነው። have you met እንላለን። አንዳንዴ እገሌን አግኝተዋል ተተዋውቃችኋል ምናምን have you met okay have you met ትላላችሁ። እንግዲህ ሁለት ሰው ኦልሬዲ just እየሄዳችሁ ሌላ ሶስተኛ ሰው ስታገኙ ሰላም ካላችሁ በኋላ ከጎናችሁ ላለው ሰው እንዴት ተተዋውቃላችሁ ይስባል have you met ትላላችሁ። so have you met ከዛ ስም ካለው ያው ኦፍ ኮርስ ይኖራል። have you met ዶክተር ጆን ዶክተር ጆንን ሐኪም ጆንን ከዚህ በፊት ተተዋውቀዋል ወይ አግኝቶ ታውቃለህ ወይ have you met ይባላል። I would like you to introduce you to ማስተዋወቅ ፈልጋለሁ ማለት ነው። እዚህ ጋር I would like to introduce you to እንላለን። ከገሬ ጋር ለማስተዋወቅ ፈልጋለሁ ማለት ነው። so I would like you to introduce you to Miss አሊማ okay ከሚስ አሊማ ጋር ላስተዋወቅህ ወይዘሪት አሊማ ጋር ላስተዋወቅ ፈልጋለሁ እንደማለት ነው። and nice to meet you እንላለን። ይሄ ደግሞ ቀጥታ የምንተዋወቀው ሰዎች የምንባባለው የምንለዋወጠው ሰላምታ ነው። nice to meet you ስለተዋወቅን ደስ ብሎኛል ወይም ጤና ይስጥልን እንደምንለው በአማርኛ ማለት ነው። so ቋንቋ ሲተረጎም እንደ አውድ ነው እንደ ኮንቴክስቱ ነው። ስለዚህ በእኛ ጤና ይስጥልን ይባላል፣ በእነሱ እንግዲህ አዲስ ሰው ሲተዋወቅ nice to meet you እንላለን ማለት ነው። it's a pleasure to meet you አንቺን በማግኘቴ ደስ ብሎኛል አዲስ likewise እኔም እንደዛው ትላላችሁ። nice to meet you አንድ ሰው ካለ likewise ወይ ደግሞ nice to meet you too okay pleasure to meet you too ብለን መመለስ እንችላለን። ወይም ባጭሩ likewise እኔም እንደዛው ጤና ይስጥልኝ ማለት ነው። and you አንተንም በማግኘቴ እኔም ደስ ብሎኛል በመተዋወቄ ማለት ነው። ሌላው ንግግርን በጨዋነት ለማቆም ending a conversation politely ይሄም ለጀማሪዎች የሚሆነው ልክ ንግግር ስጨርሱ it was nice chatting with you ትላላችሁ። ልትሰነባበቱ ስትሉ ከአንተ ጋር በመጫወቴ ደስ ብሎኛል በጣም ወይ በመወያየቴ so it was nice chatting with you chat ማለት ለምታውቁት አሁን እዚህ ሶሻል ሚዲያ ላይ ነገር ነው መጫወት ማውራት ዲስከስ ማድረግ ነው። so it was nice chatting with you ከአንቺ ጋር በመወያየቴ በመጫወቴ ደስ ብሎኛል ወይም ደስ የሚል ጊዜ ነበር እንደማለት ነው። well it's getting late ትላላችሁ። አንዳንዴ ይቅርታ እየረፈደ ነው ማለት ነው። it's getting late say anyway I should go now ለማንኛውም አሁን መሄድ አለብኝ or anyway I should get going አሁን መሄድ አለብኝ so ሳደርሷል አይነት ነገር ነው። just ኮንቴክስቱ አውዱን ነው እንግዲህ ማየት ያለባችሁ እዚህ ጋር anyway I should get going ለማንኛውም አሁን መሄድ አለብኝ ትላላችሁ። sorry but I'm afraid I need to ትላላችሁ። ይቅርታ አዝናለሁ I'm afraid ሲል እዚህ ጋር አዝናለሁ ማለት ነው። so I'm afraid of ከሌለው አዝናለሁ እንደማለት ነው። በትህትና መልኩ አዝናለሁ ሲባል I am afraid I'm sorry እንደማለት ነው። afraid of ከተባለ I'm afraid of ካላችሁ ግን እፈራለሁ ማለት ነው። so እዚህ ጋር of የለውም እንደምታዩት sorry but I'm afraid I need to ይቅርታ ግን እንዲህ ማድረግ አለብኝ sorry I'm afraid I need to pick up this call ይሄን ጥሪ ማንሳት አለብኝ ይቅርታ ትላላችሁ። or sorry but I'm afraid I need to go now አሁን መሄድ አለብኝ ይቅርታ አለው ትላላችሁ ማለት ነው። ይሄ በንግግራችሁ በጨዋነት ስትጨርሱ ስትቋጩ ማለት ነው። so I actually got around ይላል። ይሄ ደግሞ ትንሽ ሌላ ኢመደበኛ ነው። ይቅርታ አሁን በጣም መቸኮል አለብኝ መሮጥ አለብኝ አሁን ምናምን okay I gotta go ምናምን ነገር አሁን መሄድ አለብኝ ማለት I gotta hit the road ይላሉ። አንዳንዴ ትንሽ አድቫንስ ሲያደርጉት ከፍ ሲያደርጉት ያው hit the road ማለት መምታት ነው። road መንገድ ነው እንግዲህ መንገዱ መምታት አለብኝ ሳይሆን so መሄድ አለብኝ ማለት ነው። I gotta hit the road you say you know there's this song called hit the road Jack የሚል
የአንድ የቆየ ሙዚቃ አለ hit the road Jack don't you coming back no more no more no more የሚል ፊቸሪንግ ያለው አንድ ሙዚቃ አለ you can really just google it. let's go to the ስልክ ጥሪዎች እንሄዳለን telephone calls you say so telephone calls ላይ ስመጣ hi this is Jane ትላላችሁ ቀልል አድርጋችሁ Jane ነኝ ወይም this is like James ያዕቆብ ነኝ this is ጀማል ነኝ በጣም ቀላል ነገር may I speak with Jamila please okay ጀሚላን ማናገር እችላለሁ may I speak with Johnን ማናገር እችላለሁ is John there John አለ you say is Jerry there Jerry አለች I'm calling about ላላችሁ ቢሮ አካባቢ ስትደውሉ ነው ይሄ ስለዚህ ነገር ነበር የምደውለው ማለት ነው so I'm calling about an appointment you say ስለቀጠሮ ስለነበር ነው የደወልኩት I'm calling about maybe application ማመልከቻ ስላለ ነበር የደወልኩት I'm calling about reporting a crime ወንጀል ለማስመዝገብ ነበር የደወልኩት I'm calling about a complaint ቅሬታ ለመናገር ነበር የምደውለው ያላችሁ I'm calling about ከዛ ምክንያቱም ማስቀመጥ ትችላላችሁ ጉዳያችሁ ማለት ነው I'm returning your call ይላል አንዳንዴ ሚስ ኮል ተደርጎ በአጋጣሚ ስብሰባ ላይ ከነበራችሁ ወይ ሳታዩት ቀርታችሁ በኋላ ስትደውሉ ለዛ ሚስ ኮል ለተደረገው ቁጥር I'm returning your call ትላላችሁ ስለደወልክልኝ ነው ደግሜ የደወልኩት return መመለስ ማለት ነው so I'm returning your call ማለት ጥሪውን የመለስኩት ቅድም ስለተደወለልኝ ነው so one moment please ይላል ይሄ ደግሞ አንዴ ሌላ ሰው ለማገናኘት ስትፈልጉ አንዴ ጠብቁ ይባላል actually ሌላ ሰው ብቻ ማገናኘት ሳይሆን አንዳንዴ ሌላ ነገር ሲመጣባችሁ ሌላ ለምሳሌ ጥሪ ከገባባችሁ ወይም የሆነ ሰው just ካቋረጣችሁ one moment please ትላላችሁ አንዴ ይቅርታ ለማለት ነው hang on a second ይባላል ትንሽ ለጥቂት ሰከንድ ጠብቅ ማለት ነው hang on a second you say he's not here you say እዚህ አይደለም ማለት ነው would you like to leave a message you say would you like to leave a message እዚህ የለም መልእክት ማስቀመጥ ይፈልጋሉ ማለት ነው he's not here would you like to leave a message you say could you ask him to call me back you say okay could you ask him to call me back መልሶ እንዲደውልልኝ ትነግረዋለህ you say could you ask him to call me back you say thanks for calling እንላለን ስለደወሉ እናመሰግናለን እንላለን መረጃ ለመጠየቅ asking for information እንዴት ነው የምንለው can you tell me ልትነግረኝ ትችላለሽ ይባላል could you tell me please ልትነግረኝ ትችላለህ I would like to know ትላላችሁ ስለዚህ የተለያዩ ፍሮንት ዴስክ ላይ መረጃ ክፍል ገብታችሁ ሊሆን ይችላል እንደዚህ አይነት ነገሮችን can you tell me ብላችሁ ከዛ ጉዳያችሁን can you tell me about the procedure ወይም መስፈርቱን ልትነግረኝ ትችላለህ criteria ሊሆን ይችላል procedure አካሄዱ ማለት ነው procedure ማለት could you tell me what time your manager comes back ስንት ሰዓት አለቃሽ እንደሚመለስ ልትነግረኝ ትችላለሽ I would like to know where she is የት እንዳለች ማወቅ ፈልጌ ነበር do you know what time the meeting ends ስብሰባው ስንት ሰዓት እንደሚያልቅ ታውቃለሽ ማለት ነው do you have any idea ይላል እንደው ምንጭ የሆነ ፍንጭ ነገር አላችሁ do you have any idea ስለዚህ ነገር ትንሽ ፍንጭ አለ ማለት ነው could anyone tell me ይባላል እስቲ አንድ ሰው ሊነግረኝ ይችላል ብላችሁ ከዛ ጉዳያችሁን ማስገባት ነው ማለት ነው በጣም ቀላል ነው I was wondering ትላላችሁ አስቤ ነበር ለዚህ ያሰብኩ ነበር ውስጤ እንደማለት ነው so I was wondering about what the criteria or say እንትኑ ይሄ መስፈርቶቹ ምን እንደሆኑ ያሰብኩ ነበር ያ ሰው ይነግሯቸዋል ማለት ነው ያው saying I don't know ስትሉ አላውቅም ለማለት በቀላል እንግሊዘኛ I have no idea ትላላችሁ no ከምትሉ እነኝን ሐረጋት መጠቀም በጣም ያዋጣቸዋል so you say I have no idea I say I have no idea እኔ ምንም አላውቅም I have no idea I say I can't help you there በዚህ ነገር ልረዳህ አልችልም ማለት ነው beats me ይባላል አንዳንዴ እኔም ግራ ገብቶኛል አይነት አባባል ነው beats me say beat መምታት ማለት ነው so beat ግራ ገብቶኛል ማለት ነው እዚህ ጋር እንግዲህ አውዱ የሚሰጠን ማለት ነው I'm not really sure you say በእርግጠኝነት አላውቅም ማለት ነው I've been wondering that too እኔም ራሱ ይሄ ነገር ሳስብ ነበር that means I have no idea ማለት ነው ምንም ነገር የለኝም ሌላው አስተያየት ለመጠየቅና ለመስጠት asking and giving opinion you say what do you think about እንላለን እንግዲህ ሐሳብ ለመስጠት አስተያየት ለመስጠት የምንጠቀምባቸው ሐረጋት ናቸው what do you think about ስለዚህ ነገር ምን ታስባለህ how do you feel about ስለዚህ ነገር ምን ታስቢያለሽ in my opinion ማለት ነው እንደኔም እንደማስበው ከሆነ in my opinion you say I would say እኔ ምለው ማለት ነው I would say personally ይባላል በግሌ I think you say personally I think if you ask me well ከጠየቅኝ እኔ ምለው ወይ ከጠየቅሽኝ እኔ ምለው ማለት ነው in my opinion you say English is very easy እንደኔ ሐሳብ ከሆነ እንግሊዘኛ ቀላለው I would say practice is what we need እኔ ምለው ልምምድ ነው ዋናው የሚያስፈልገን ነገር ላለው personally I think speaking is very easy እኔ በግሌ ንግግር በጣም ቀላል ነው ያስባለው if you ask me ከጠየቅሽኝ well I can really just say English quiz 321 is the best channel እኔን ከጠየቅሽኝ እንግዲህ እንግሊዘኛ quiz 321 በጣም አሪፍ የእንግሊዘኛ ማስተማሪያ ቻናል ነው እላለሁ ማለት ይችላልላችሁ መስማማትና አለመስማማት ጋር ስመጣ agreeing and disagreeing so you say exactly ልክ ነሽ ትክክል you say absolutely you say በቃ ሙሉ በሙሉ ትክክል በፍጹም ትክክል you say absolutely ትክክል you say
or በፍጹም ትክክል you say I agree 100% 100% እስማማለሁ I don't think so አይ ለዛ አይመስለኝም I beg to differ ልዩነት አለኝ በዚህ ነገር ላይ ብዙም አልስማማም I beg to differ you say I'm afraid I don't agree say በዚህ ነገር አልስማማም I'm afraid I don't agree say ጥሩና መጥፎ ዜና ሲሰሙ good and bad news ሲመጣ ምንድነው congratulations you say congratulations እንኳን ደስ አለ ማለት ነው that's great በጣም ጥሩ ነው oh no ይባላል oh no you say ለክፉ ዜና oh no you say that's terrible you say that's terrible በጣም አሰቃቂ ነገር ነው that's terrible I'm so sorry to hear that you say በዚህ ነገር በጣም አዝናለሁ ማለት ነው I'm sorry for your loss ይላል ላጋጠመህ ሐዘን በጣም አዝናለሁ ማለት ነው እንግዲህ መልካም ዜና ሲሰማ እንኳን ደስ ያለ that's great ይባላል መጥፎ ነገር ሲባል oh no ነው የሚባል በአማርኛ oh no ይባላል ማለት ነው that's terrible በጣም ያሰቃቃል I'm sorry to hear that I'm sorry to hear that really ይባላል ማለት ነው ግብዣዎችና ስራዎች ጋር invitations and jobs ጋር መተናል so የተለያዩ ግብዣዎች አሉ በመጀመሪያ ግን ያን ሰው መመቸቱንና ለመመቸቱን በዛን ሰዓት ስንጠይቅ are you free ይባላል በዚህ ቀን በዚህ ጊዜ ነፃ ነህ ማለት ነው ለምሳሌ ቅዳሜ ከሆነ are you free on Saturday ቅዳሜ ነፃ ነሽ say are you free on Sunday እሁድ ነፃ ነሽ say would you like to join me please okay አብረን ትፈልጋለህ would you like to join me please you say where do you work የት ነው የምትሰራው ማለት ነው where do you work you say where do you work what do you do for a living የምትመራው በምን ስራ ነው ማለት ነው what do you do for a living I'm looking for a work I'm looking for a job ይባላል ስራ እየፈለግኩ ነው ማለት ነው look for ማለት መፈለግ ማለት ነው so በሙሉ አረፍተ ነገር ውስጥ I'm looking for a job you say I'm looking for a work ስራ እየፈለግኩ ነው okay I run my own business run እንግዲህ መሮጥ ነው የምናውቀው በብዛት እዚህ ጋር ግን run ሌላ ትርጉም አለው ማስተዳደር ማለት ነው so I run my own business ማለት የራሴን ስራ እሰራለሁ ማለት ነው okay so I run this restaurant የምግብ ቤት አስተዳድራለሁ I run this company ይሄን ድርጅት አስተዳድራለሁ ማለት ነው so this is it let's go to መስተንግዶው ለማቅረብና ለመቀበል ways to make and respond to an offer ይለናል would you like a drink እንላለን would you like what a drink okay would you like a drink እንደ መጠጥ ትፈልጋለሽ ማለት ነው do you want some water you say what ትፈልጋለሽ do you want some water can I get you something to eat say can I get you something to eat የሚበላ ነገር ላምጣልሽ ማለት ነው can I get you something to eat that would be great thanks አይ በጣም ጥሩ ይሆናል አመሰግናለሁ okay you say that would be great ስትስማሙ ማለት ነው that would be great thank you I will have you let's say like omelette አመጣልሃለሁ that would be great thanks already so በአንድ ነገር ጥሩ ሐሳብ ሰዎች ሲሰጧችሁ that would be great thanks እንላለን በጣም ጥሩ ይሆናል አመሰግናለሁ በጣም ጥሩ ሐሳብ ነው ለማምጣት ደግሞ ስትጠይቁ can I get you something to eat you say ቤት እንግዳ ሲመጣ can I get you something to eat አንድ ነገር የሚበላ ነገር ላምጣልህ ትፈልጋለሽ ለማለት ነው ውሃም ላይ do you want some water እንላለን ስለዚህ ይሄን እንግዲህ በጣም መደጋገም አለባችሁ ማለት ነው እንደ ጀማሪነታችሁ you say no thank you I'm okay ትላላችሁ አንድ ነገር ካልፈለጋችሁ ውሃ ምግብ ምንም ካልፈለጋችሁ no thank you I'm okay say አይ አመሰግናለሁ በቃኝ let's go to another beginners lesson ስለ የወደፊት እቅዶችን ለመናገር phrases for talking about the future plans ይለናል እዚህ ጋር I'm going to ትላላችሁ የወደፊት እቅዳችሁን ስትገልጹ I'm going to ከዛ በኋላ እቅዳችሁ ማስገባት ነው ለምሳሌ ስራ business ጀምራለሁ ካላችሁ I'm going to start business you say I'm going to start business I'm planning እያቀድኩ ነው ለምሳሌ ወደ ሌላ ቦታ ለመሄድ ክፍለ ሀገር ለመሄድ ምናምን እያቀዳችሁ ከሆነ I'm planning to go to the rural areas or the countryside you say ወደ ገጠር አካባቢ ለመሄድ እያቀድኩ ነው ማለት ነው I hope to ተስፋ አለኝ ማለት ነው I hope to start my own business የራሴን ስራ ለመጀመር ተስፋ አለኝ I would like to እመኛለሁ ወይም ደግሞ እመኛለሁ ማለት ነው I would like to speak English fluently በጣም ጥሩ የሆነ እንግሊዝኛ ለመናገር እመኛለሁ I might okay ምናልባት ማለት ነው ይሄ might እና may ምናልባትን probability ይሉታል ለማሳየት የሚረዱ ቃላቶች ናቸው so subject ሲገባበት አድራጊ I might or she might ያው እንደየ subjectu ይለያያል እሱ I might okay I may ለምሳሌ I might start studying ጥናት ልጀምር እችላለሁ I may start studying say and then here you have another one I'm thinking about say I'm thinking about ይሄን ነገር እያሰብኩ ነው ማለት ነው I'm thinking about this and that say so this is very simple I'm thinking about this I'm thinking about that you say then ስለ መውደድና አለመውደድ ለመናገር ways to talk about likes and dislikes ways to talk about likes and dislikes ስለምንወደውና ስለምንጠላው ነገር ምናወራበት የተለያዩ አካሄዶች አሉ I love ትላላችሁ አንድ ነገር በጣም ስትወዱ እንግዲህ ሰው ሊሆን ይችላል ወይም አክቲቪቲ እንቅስቃሴም ስፖርት ሊሆን ይችላል even ንብረትም ሊሆን ይችላል these days በአሁኑ ወቅት ሰዎች ብዙ ነገር I love ይላሉ ቤታቸውን መኪናቸውን if they have a pet ቤት እንስሳም ካለ so anyhow I love soccer you say የእግር ኳስ እወዳለሁ ማለት ነው I love English Premier League እንግሊዝ ፕሪሚየር ሊግን እወዳለሁ ማለት ነው I love basketball በጣም እወዳለሁ I'm really into ይላሉ እዚህ ጋር በዚህ ነገር ውስጥ በጣም ተዘፍቄያለሁ በቃ እሳተፋለሁ እዛ ውስጥ ነኝ ያለሁት ማለት ነው so I'm really into running I'm really into running
ሩጫ ላይ በጣም እሳተፋለሁ። I'm really into soccer እግር ኳስ ላይ በጣም እሳተፋለሁ። I live for say በቃ የምትኖርበት ዓላማ ካለ I live for soccer say I live for በእግር ኳስ ነው የምኖረው። I live for this say soccer is my thing እንላለን። አንዳንዴ ደግሞ soccer እግር ኳስ የኔ መገለጫ ነው። so basketball is my thing say business is my thing። እንግዲህ የምትወዱት የግድ ያው የስፖርት ብቻ ሊሆን አይችልም። የሌሎች ብዙ የምትወዳቸው ነገሮች አሉ። so you can say business is my thing say ንግድ ስራ እኔ በቃ ጥሪ ነው አይነት ነገር ነው። I'm crazy about እንላለን። በጣም በዚህ ነገር ብድ ክንፍ የምትሉበት ነገር ከሆነ I'm crazy about say I'm crazy about my family የቤተሰብ ነገር አይሆንልኝም። I'm crazy about my mom የእናቴ ነገር አይሆንልኝም። I'm crazy about my dad የአባቴ ነገር አይሆንልኝም። I'm crazy about football የእግር ኳስ ነገር በቃ አይሆንልኝም እንደማለት ነው። I'm not a huge fan of say በጣም ብዙም የዚህ ነገር አድናቂ አይደለሁም ስትሉ ደግሞ I'm not a huge fan of maybe casinos የቁማር ብዙም እና ደጋፊ አይደለሁም እንደማለት ነው። or is not my cup of tea ትላላችሁ። እዚህ ጋር የሆነ ነገር ተጠቅሱና is not my cup of tea የኔ ጥሪ አይደለም ለኔ አይሆንም ስትሉ ነው። ለምሳሌ modern art is not my cup of tea ዘመናዊ ጥበብ የኔ ጥሪ አይደለም ማለት ነው። አንድ ስንሻይ እንደማለት ነው። cup of tea ግን እዚህ ጋር cup of tea ማለት ጥሪ እንደማለት ነው። so it's my cup of tea ትላላችሁ። የኔ ጥሪ ነው ካላችሁ የኔ ዕጣ ክፍል ነው ካላችሁ this is my cup of tea ካልሆነ ደግሞ this is not my cup of tea የምትፈልጉት ነገር ጠቅሳችሁ is my cup of tea or is not my cup of tea ማለት ትችላላችሁ። I don't really care for ብዙም አይስበኝም ግድ የለኝም ስትሉ I don't really care for this concert የሙዚቃ ኮንሰርት ብዙም ያን ያህል አይስበኝም። I don't really care for maybe you can say boxing የሆነ ቦክሲንግ ምናምን ብዙም አይስበኝም። I'm not into ትላላችሁ። በዚህ ውስጥ አይደለም የለሁበትም። I'm not into ባስኬትቦል ውስጥ አይደለሁም ያን ያህል okay I can't stand ደግሞ ስትሉ በጣም የሚያንገሸግሻችሁ ነገር ነው። በጣም በፍጹም አልወድም ስትሉ ስታንድ መቆም ነው። so I can't stand ያ ነገር ባለበት በቃ መቆም በቃ ያንገሸግሻችኋል ማለት አትወዱት ማለት ነው። so I can't stand you say I can't stand ለምሳሌ I can't stand gambling ቁማር በጣም በቃ ጅጅ ይለኛል እጠላለሁ እንደማለት ነው። let's go to another topic ወደ ሌላ ቶፒክ ስመጣ ሀሳብ ወይም ምክር ለመስጠት ways to make suggestion ይላል። ways to make a suggestion how about ትላላችሁ። ሀሳብ ስትሰጡ ይሄ ለምን አይሆንም ስትሉ how about መርካቶ ለምን አይሆንም how about ቦሌስ how about ሳሪስ how about ኮዬ ፈጬ how about ቱሉ ዲምቱ how about ለማለት ነው። ወይም ደግሞ ድርጊትም ከሆነ how about trying something new አዲስ ነገር መሞከር ስለዚህ ነው። how about starting your own business የራስን ንግድ መጀመርስ how about reporting to the police ለፖሊስ ሪፖርት ማድረግስ ማሳወቅስ so ሀሳብ ነው እዚህ ጋር why don't you ይላል ደግሞ why don't you ለምን እንደዚህ አታደርግም ማለት ነው። why don't you talk to your boss ለምን አለቃህን አታወራም ለምን አለቃሽን አታዋሪም። why don't you go to a clinic ለምን ክሊኒክ አትሄድም። why don't you try herbal tea የሆነ ቅመም ሻይ ለምን አትሞክርም ይሳይ why don't you go to church ለምን ቤተክርስቲያን አትሄድም why don't you go to mosque ለምን አትሄድም እያልን ሀሳብ ማቅረብ እንችላለን ማለት ነው። maybe we should ምናልባት እንደዚህ ማድረግ ያለብን ይመስለኛል ስሉ ደግሞ ምናልባት so maybe we should okay maybe we should do more research ተጨማሪ ጥናት ማድረግ ያለብን ይመስለናል። maybe we should call the police መጥራት ያለብን ይመስለኛል። I would recommend ትላላችሁ። recommend መጠቆም መምከር ማለት ነው። so I would recommend going to the doctor ወደ ዶክተር ማየት መክራል። ዶክተር ጋር መሄድ ሳይሻል አይቀርም ስትሉ I would recommend say have you thought about ይሄ ነገር አስበሽው ነበር have you thought about buying a new computer አዲስ ኮምፒውተር ለመግዛት አስበበታል have you thought about taking a loan ብድር ለመውሰድ ይሄን አስበበት ነበር ወይም ይሄንን አስበዋል። ሰው እንደ ሀሳብ ስታቀርቡ have you thought about ይሄን አስበሃል ይሄን አስበሽበታል ይሄን አስበህ ነበር ይሄን አስበሽ ነበር ሲባል have you thought about ይባላል። have you thought about buying a new shoes አዲስ ጫማ መግዛት ነው አላሰብክም እንደማለት ነው። ስለ ስራ ለመጠየቅና ለመናገር phrases for asking or talking about jobs you have the following here where do you work የት ነው የምትሰራው ማለት ነው። where do you work what do you do for a living ስራ ምንድን ነው ማለት ነው። what do you do for a living say I work at Microsoft ለማይክሮሶፍት ነው የምሰራው I work at XYZ bank ላይ ነው የምሰራው I work at this and that commission agent በዚህ commission agent ወይም ድርጅት ውስጥ ነው የምሰራው I am an accountant የሂሳብ ሰራተኛ ነኝ I am a doctor ሐኪም ነኝ I am an engineer መሐንዲስ ነኝ ያላችሁ በቀላሉ መግለጽ ይቻላል። I'm unemployed ማለት ስራ የለኝም ማለት ነው። ቅጥር አይደለሁም I am unemployed እንትላላችሁ። I'm looking for ቅድም ብለናል እዚህ ጋር ከዚህ በፊት ብለናል I'm looking for እየፈለኩ ነው I'm looking for a job you say I am a stay at home mom I am a stay at home mom የቤት እመቤት ነኝ ማለት ነው። stay at home mom stay at home dad ይባላል። ድሮ house wife ይባል ነበር። አሁን ቃሉ እየተቀየረ መጥቷል በእንግሊዝኛው so I am a stay at home mom የቤት እመቤት ነኝ I am a stay at home dad ልጆችን የማሳደግ አባት ነኝ። እኛ ሀገር የተለመደው ሴቷ ናት። በውጭ ደግሞ ሴቷ ሰርታ እሱ ልጆቹን ቤት ሊንከባከብ ይችላል። so በዚህን ሰዓት ምን አይነት አባት ይባላል stay at home
dad stay at home dad ይባላል ማለት ነው። እሷ ከሆነች ደግሞ ቤት የምትቆየው stay at home mom ይባላል። so I'm a stay at home mom የቤት እመቤት ነኝ። I'm a stay at home dad ቤት ልጆቼን ማሳደግ አባት ነኝ። ቤት እየዋልኩ ማለት ነው። ሌላው I run my own business run ማለት ማስተዳደር እንደሆነ ከዚህ በፊት አይተናል። I run my own business ማለት I run my own business የራሴን ድርጅት የራሴን ስራ አከናውናለሁ፣ የራሴን ቢዝነስ ስራለሁ፣ የራሴን ንግድ ስራለሁ ማለት ነው። I'm a freelancer ተቀጣሪ ሳልሆን በግሌ ፓርት ታይም የሚባለው አይደል የሙሉ ጊዜ ሳይሆን በግሌ ጸሐፊ ነኝ ማለት ነው። I'm a freelancer writer say I'm retired በጡረታ ላይ ነኝ ማለት ነው። I'm retired say ስለ ግንኙነት ሁኔታ ለመግለጽ phrases for describing relationship የተለያዩ ግንኙነቶች በህይወታችን ውስጥ አሉ። እነኛን ለመግለጽ I'm single እንላለን። ለምሳሌ የትዳር አጋር የለኝም ማለት ነው። I have a boyfriend ጓደኛ አለኝ። I have a girlfriend ሴት ጓደኛ አለችኝ። We are engaged ታጭተናል ወይ ተጫጭተናል አይነት ነገር ነው። ቀለበት አስረናል ማለት ነው። We are getting married in June በሰኔ ወር እንጋባለን። I'm married ባለትዳር ነኝ say I've been married for say 10 ዓመታት በትዳር ቆይቻለሁ ማለት ነው። I've been married for 10 years say I'm divorced say ተፋትቻለሁ ማለት ነው። divorcee ይባላል ፈት ማለት ነው። I'm widowed የትዳር አጋሬ ሞተብኝ ነኝ ማለት ነው። I'm not looking for anything serious say I'm not looking for anything serious እንደዚህ የጠበቀ ግንኙነት አሁን ብዙም አልፈልግም ማለት ነው። I'm not looking for anything serious I'm not quite over my ex የቀድሞ ጓደኛዬን ገና አረሳሁም እንደማለት ነው። I'm not quite over my ex እንላለን። So these are the phrases for describing relationship. Thank you for listening and following all the lessons ስለተከታተላችሁ ስላዳመጣችሁ እናመሰግናለን። እንግዲህ በሚቀጥለው ደግሞ ለመካከለኛና ለከፍተኛ ደረጃ የሚሆን የእንግሊዝኛ ትምህርቶችን ይዘን እንመጣለን። ለዛሬ ይሄን ያለን English quiz 3 to 1 like share subscribe comment እንዳይረሳ። መልካም ሰላም።